ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ በየሳምንቱ ወደ እናንተ ይዘን በምንመጣው የመጽሐፍ ቅዱስ ጥናት ክፍለ ጊዜያችን የእግዚአብሔርን ቃል የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ከሚለው እያጠናን እንገኛለን። ይህ የጥናታችን አራተኛ ክፍል ነው። ምናልባት የቀደመውን ለማየት እድል ካላገኛችሁ በዚሁ በትንቢት ቃል የወንጌል አገልግሎት ድረ ገጽ እንደዚሁም ዩቲዩብ ቻናል እንድትመለከቱ እንጋብዛችኋለን። ወደዚህ ውስጥ ደግሞ ከመግባታችን በፊት ጸሎት በማድረግ እንቀጥላለን። እንጸልይ። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። አንተ ልጆችን የምታስተምር፣ የምትናገር፣ የምትመራ፣ የምትመክር፣ የምትገስጽ ደግሞም የምትታደግ ይቅር የምትል አምላክ ስለሆንክ ተመስገን። አሁንም አብረኑን ስናጠና ሳለ ቃልህ የተጻፈው ለትምህርታችን እንደሆነ በማስተዋል በእምነት ከኛነታችን ጋር ተዋህደው እንዲጠቅምን እንጸልያለን። በጌታ በኢየሱስ ስም አሜን። ይህ አራተኛው ትምህርት ኃጢአት በቤተ ክርስቲያን ውስጥ ይላል። ወደ ውስጥ ገብተን በምንመለከትበት ጊዜ መሪ ጥቅሳችንን እናገኛለን። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 ወይስ በሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩት በማለት ሐዋርያው ጳውሎስ ይጽፍላቸዋል። ለምን ነበር ይህን የጻፈላቸው? ምንድን ነበር ታሪካዊ ዳራው ብለን ስንመለከት ጳውሎስ በአንደኛ ቆሮንቶስ ከምዕራፍ 5 እስከ 7 ድረስ በዋናነት በቆሮንቶስ ቤተክርስቲያን ስር ሰዶ የነበረውን የዝሙት ኃጢአት ለማጥፋት ወይም ለመቃወም ሲጥር እንመለከታለን። ይህ ኃጢአት በወንድሞች መካከል ከሚፈጸሙና በመንግስት ፍርድ ቤት ውስጥ ከሚቀርቡ ከሌሎች ወንጀሎች ጋርም ደግሞ ተቆጥሮ እንደነበረም እናያለን። ጳውሎስ ግልጽና ቀጥተኛ በሆነ ቋንቋ ይህን ኃጢአት ይገስጻል። እንዲሁም ተግባሩን ለማስወገድና ተመልሶ ወደ እርሱ ውስጥ ላለመውደቅ መፍትሄዎችን ሲያስቀምጥም እናያለን። ስለዚህ ጥናታችን የሚከተለውን አስተዋጽኦ ይከተላል። ኃጢአት በቤተ ክርስቲያን ውስጥ ምን እንደሚመስል እናያለን። በተለይ ያልተወገዘው ኃጢአት ምን እንደነበር፣ የኃጢአት ደግሞ መወገድን በተመለከተ፣ በመጨረሻም ውስጣዊ ችግሮችን ስለማስወገድ ይጽፋል። ቀጥሎ ደግሞ በቤተ ክርስቲያን ውስጥ ከኃጢአት መራቅን አስመልክቶ የመንፈስ ቅዱስ ቤተ መቅደስ መሆናችንን እንድናስተውል፣ ደግሞም ሕጋዊ ግንኙነቶችን በተመለከተ ምን ሊመስል እንደሚገባ ይጽፋል። በቅድሚያ ኃጢአት በቤተ ክርስቲያን ውስጥ የሚለውን ሐሳብ እናያለን። ምንድን ነበር በቤተ ክርስቲያን ውስጥ የነበረው ያ ያልተወገዘው ኃጢአት? ምክንያቱም ሐዋርያ ጳውሎስ በሚጽፍላቸው ጊዜ በአንደኛ ቆሮንቶስ 5:2 ላይ እናንተም ታበያችኋል፣ ይልቅስ እንድታዝኑ አይገባችሁምን? ይህን ሥራ የሠራውን ከመካከላችሁ ይወገድ በማለት ይጽፋል። በቆሮንቶስ ቤተ ክርስቲያን በአሕዛብ እንኳን የማይገኝ ዝሙት በመካከላቸው ተገኝቶ እንደነበር ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 1 የጻፈላቸው። በመካከላችሁ የዝሙት ርኩሰት እንዳለ በእርግጥ ይወራል አለ። እንዲህ ያለው ርኩሰት በአረማውያን ዘንድ እንኳን የማይታይ ነው፣ የአባቱን ሚስት ያገባ ሰው አለና በማለት ይጽፍላቸዋል። በቤተ ክርስቲያን ውስጥ የአባቱን ሚስት ያገባ ሰው መኖሩ በጣም የሚያሳስብ ጉዳይ ነበር። ግን ደግሞ ምዕመናኑ ይህንን ተግባር ከመጸየፍ ይልቅ መታገሳቸው ሳያንስ ጭራሽ ስለታበዩ ሁኔታው ተባብሶ እንደነበር አሁንም አንደኛ ቆሮንቶስ ምዕራፍ 5:2 ላይ ደግሞም ታበያቸዋል፣ ይልቁንስ ሐዘን ተሰምቷችሁ ድርጊቱን የፈጸመውን ሰው ከመካከላችሁ ልታስወግዱ አይገባምን ብሎ ሲጠይቃቸው እናያለን። በቤተ ክርስቲያኒቱ ምንም እንኳን በዋናነት አሕዛብ ቢበዙም ይህንን የዝሙት ኃጢአት ሊታገሱ እንደማይገባ የገዛ ሕሊናቸው ይነግራቸው ነበር። በተጨማሪም የእግዚአብሔርን ቃል ማወቃቸው ወቀሳውንም እንዲጨምርባቸው ሊያደርግ በተገባ ነበር። ምክንያቱም በዘሌዋውያን 18 ቁጥር 8 ላይ እንዲህ ማድረግ ተገቢ እንዳልሆነ ተጽፏልና። ይህ ያልተፈቀደ ጋብቻ ኃጢአት መሆኑ ግልጽ ከሆነ ታዲያ ትምክህተኞች ለምን ሆኑ? ይህ ኃጢአት ያለበት ቤተሰብ በቤተ ክርስቲያኑ ውስጥ ትልቅ ተጽዕኖ ኖሮት ይሆን? ወይም ደግሞ እሱን ለመናገር ከብዷቸው ይሆን? ደግሞስ ምዕመኑ ኃጢአቱን በመታገሳቸው ተመክተው ይሆን?
እነዚህን ጥያቄዎች ነው እንግዲህ ይህንን ስናጠና የምናነሳው። ታዲያ ሐዋርያው ጳውሎስ በግልጽ የነገራቸው ነገር ቢኖር ይህ ኃጢአት መወገድ እንዳለበት ነው። ይህንን ምንም ሳያመቻምች ወይም ደግሞ ወደኋላ ሳይል ይናገራል። በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ስላልተፈቀደው ጋብቻ በአገሩ ሁሉ ይወራ እንደነበር ይናገራል። የቤተ ክርስቲያንንም ስም እንዳይጠፋ አፋጣኝ እርምጃ መወሰድ ነበረበት። ምን አይነት እርምጃ ያስፈልጋል ታዲያ? ምን አይነት እርምጃዎች ናቸው መወሰድ ያለባቸው ካለን አሁንም ሐዋርያው ጳውሎስ በመልእክቱ ምክሩን ይሰጣል። ኃጢአተኛው ሰው ላይ የእግዚአብሔርን ፍርድ ማስተላለፍ የሚለው አለ። በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 3 ላይ ምንም እንኳን እኔ በአካል አብሬያችሁ ባልሆንም በመንፈስ ግን ከእናንተ ጋር ነኝ፣ ልክ አብሬያችሁ እንዳለው ሆኜ ይህን ባደረገው ሰው ላይ አሁኑኑ ፈርጄበታለሁ በማለት ይናገራል ሐዋርያ ጳውሎስ በሚጽፍላቸው ጊዜ። ምክንያቱም ያ ፍርድ የሰው ሳይሆን የእግዚአብሔር ነው፣ በእግዚአብሔር ቃል ላይ የተመሰረተ እንደሆነ እናያለን። ስንቀጥል ደግሞ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ላይ ነገር ግን ይላል አሁን የጻፍሁላችሁ ወንድም ነኝ እያለ ከሚሴስን ወይም ከሚስገበገብ ወይም ጣዖትን ከሚያመልክ ወይም ከሚሳደብ ወይም ከሚሰክር ወይም ከሚቀማ ጋር እንዳትተባበሩ ነው። ከእንደዚህ አይነቱ ሰው ጋር ምግብ እንኳን አትብሉ። ይገርማል። የቤተ ክርስቲያን አባል ሆኖ መቆጠር ቢያስፈልግም ኃጢአቱን ሊተዋት እስካልወደደ ድረስ ከኃጢአተኛው ሰው ጋር አለመተባበር ከእርሱም ጋር አለመብላትን ጭምር ነው ጳውሎስ በዚህ ቦታ ሲጽፍ የምናየው። ይህን ኃጢአት የሰራው ሰው በገዛ ፈቃዱ በሰይጣን ቀንበር ስር ስለተጠመደና ኃጢአቱን ስለወደደ ለሰይጣን ተላልፎ ይሰጥና ከህብረቱ ይወገድም በማለት ሐዋርያ ጳውሎስ የሚሰጠውን ምክር ሲቋጭ እናያለን። በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 2 ምዕራፍ 5 ቁጥር 5 እና እንደዚሁም 13 ላይ በቃ ለገዛ ምኞቱ ለገዛ ፈቃዱ ሊቆጣጠረው ለፈለገው በሙሉ ይሰጥ እንጂ በአንድ እግሩ እዛ በአንድ እግሩ እዚህ ሆኖ በተለይም ደግሞ ጥቂቷ እርሾ ሊጡን ታበላሻለች እና በዚህ በሚኖረው ቆይታ ህብረቱን ወይም ከእግዚአብሔር ጋር የተጣበቁትን ሰዎች ሰይጣን ከእግዚአብሔር የሚነጥልበት ቀዳዳ እንዳይሆን ሲከላከል ጳውሎስ እንመለከታለን። ማንኛውም የቤተ ክርስቲያን የሥነ ምግባር እርምጃ ኃጢአቱ ምንም ያህል የከበደ ቢሆን ዓላማው ኃጢአተኛውን ለመመለስ መሆን እንዳለበት እዚህ ጋር ይሰመርበታል። ስህተታቸውን አስተውለው ንስሐ እንዲገቡና በጌታ በኢየሱስ ቀን ይድኑ ዘንድ የግለሰቡ ኃጢአት ይገለጽላቸው ዘንድ ይገባል። ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ የሚለን ይሄንን ነው። ምንድን ነው የሚለው? ሥጋው ጠፍቶ መንፈሱ በጌታ ቀን ትድን ዘንድ እንደዚህ አይነቱ ለሰይጣን ይሰጣል። እንግዲህ ብዙ ጊዜ ከበድ የምትለዋ ቃል ለሰይጣን ይሰጥ የምትለዋ ናት። እንዴት የድህነትን ወይም ደግሞ ወደ ጌታ ወደ ኢየሱስ ክርስቶስ መጥቶ የሕይወትን መንገድ ማግኘትን የሚሰብክ ሰው ለሰይጣን ሰውን አሳልፎ ይሰጣል ተብሎ ይጠየቃል። ይሁን እንጂ ቀደም ብሎ የተናገረውን ደግሞ ከግምት ውስጥ ስናስገባ በአውዱ ስናነበው ትርጉም ይሰጣል። ጳውሎስ እያለ ያለው ይህ ሰው ከሰይጣን ጋር ተባብሮ ነው ያለው። ኃጢአቱን በመሸፋፈንና በመደባበቅ ሰውየውን አንጠቅመው፣ ይልቁንም የት እንዳለ ከማን ቁጥጥር ስር እንዳለ በግልጽ ይታወቅና በዚያም የእሱ ሕሊና እንደገና ነቅቶ በሥጋው ቢጎዳ በመንፈሱ የሚድንበትን ትክክለኛ የመጨረሻ ትልቅ ዋጋ የሚያገኝበትን ዕድል እንስጠው የሚል መልእክት ነው ያለውና ይህ ደግሞ የሚያስተምረን እኛም ብንሆን ማንኛውንም አይነት የሥነ ምግባር እርምጃ በቤተ ክርስቲያን ውስጥ በክርስቶስ ኢየሱስ ስም ሲወሰድ የድህነት ዓላማ ሊኖረው እንደሚገባ የሚያሳስበን ሆኖ እናገኘዋለን። እንግዲህ ውስጣዊ ችግሮችን ስለማስወገድ ደግሞ በዚህ ቦታ ጳውሎስ አሁንም ይናገራል። ከእናንተ አንዱ ከባልንጀራው ጋር ሙግት ቢኖረው በቅዱሳኑ ፊት በመፋረድ ፋንታ በአመፀኞች ፊት ሊፋረድ ይደፍራልን ብሎ ይጠይቃል። ጳውሎስ ኃጢአትን በቤተ ክርስቲያን ውስጥ እንዴት ማስወገድ እንደሚቻል ካብራራ በኋላ ትክክለኛ መሪዎችን ባለመከተላቸው ወይም መመሪያዎችን ባለመከተላቸውና በአማኞች መካከል የተፈጠሩ አለመስማማቶችን ወደ ዓለማዊ ፍርድ ቤቶች እንዲሄዱ በመፍቀዳቸው ሲገስጻቸው ደግሞ እንመለከታለን። ነገር ግን ጳውሎስ ከዚህ አልፎ የችግሩን ስር ለመንቀልም ሲጥር እናየዋለን። በመጀመሪያ ጳውሎስ ምንድን ነው የሚለው? በቤተ ክርስቲያን አባላት መካከል ጥል ሊኖር አይገባም ነው የሚለው። በቁጥር 7 ምዕራፍ 6 ላይ እንግዲህ በመካከላችሁ መካሰስ መኖሩ ራሱ ውድቀታችሁን ያሳያል።
ብትበደሉ አይሻልምን? ብትታለሉስ አይሻልምን? እናንተ ራሳችሁ ግን ትበድላላችሁ፣ ታታልላላችሁ፣ ያውም እኮ ወንድሞቻችሁን በማለት ይናገራል። ያሳዝናል። ደግሞም አባላት ወገኖቻቸውን ሊጎዱ ወይም ሊያታሉ እንደማይገባም የሚጽፍላቸው ከዚሁ ጋር አያይዞ ነው። ስለዚህ በመጀመሪያ ጥል፣ እንዲህ አይነት በደል ሊኖር አይገባም። ምክንያቱም ወንድማማቾች ናችሁ፣ የእግዚአብሔር ቤተሰብ አባሎች ናችሁ፣ ይህን አታርጉ ይላል። ሁለተኛ ደግሞ ወንድሞች በደልን ይቅር ሊሉ ፈቃደኛ መሆን እንዳለባቸው በዚሁ ቦታ ይናገራል። ብትተውስ የሚላቸው ከዚህ የተነሳ ነው። ደግሞ በሦስተኛ አባላቶቹ መስማማት ቢያቅታቸው ቤተ ክርስቲያን ልትዳኛቸውና ልታስታርቃቸውም ደግሞ እንደሚገባ ይናገራል። ቅዱሳን በዓለም ላይ እንደሚፈርዱ አታውቁምን? በዓለም ላይ የምትፈርዱ ከሆነ እንግዲያውስ በትንሹ ነገር ላይ ለመፍረድ አትበቁምን? በማለት ይናገራል። ወንጀል ነክ ጉዳይ ካልሆነ በስተቀር የቤተ ክርስቲያን ውስጣዊ ችግሮች በውስጥ ሊፈቱ እንደሚገባ ከዚህ እንረዳለን። እዚህ ጋር በጣም መስተዋል አለበት። ምክንያቱም ራሱ መጽሐፍ ቅዱሳችን በሮሜ ምዕራፍ 13 ላይ ሄደን በምናነብበት ጊዜ በዓለም ውስጥ ያለው ገዢ እግዚአብሔር የሚያስቀምጠውና ፍርድን እንዲያደርግ ፍትህን በትክክል ደግሞ ለሕዝቡ እንዲያሰፍን የተቀመጠ እንደሆነ ተጽፏል። ሄደን ስናነብ በሮሜ ምዕራፍ 13 ማንኛውም ሰው በስልጣን ላይ ላሉት ሹማምንት መገዛት አለበት ይልና ከእግዚአብሔር በቀር ስልጣን የተቀበለ እንደሌለ ከተናገረ በኋላ በባለስልጣን ላይ የሚያምፅ በእግዚአብሔር ስርዓት ላይ ማመፁ ይህንን የሚያደርጉትንም በራሳቸው ላይ ፍርድን ያመጣሉ። ገዢዎች ክፉ ለሚሰሩ እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም በማለት እነርሱ የሚሰሩትን የፍትህ የማስከበር ሚና ይናገራል። እንግዲህ እንደነዚህ አይነት ጉዳዮች በቃ ክርስቲያን በምንም አይነት ታምር ወደ ፍርድ ቤት አይሄድም የሚል ግንዛቤን እንዳይፈጥርብን ነው። ልክ ነው። የተለያዩ ወንጀል ነክ የሆኑ ጉዳዮች ካሉ ወደሚመለከተው እግዚአብሔርም ደግሞ በስርዓት ውስጥ ወዳስቀመጠው ልንወስድ ይገባል። ግን በቤተ ክርስቲያን ውስጥ ለሚፈጠሩ ችግሮች፣ በወንድሞች መካከል ለሚከሰቱ እነዚህ አለመግባባቶች ግን በቤት ውስጥ በቤተ ክርስቲያን ውስጥ እንዲፈቱ የእግዚአብሔር ቃል ያሳስባል። የቀድሞ ፍቅራችንን በማቀዝቀዝ መንፈሳዊ ዝለትንና ጨለማን ሊያመጡ የሚችሉ አስቸጋሪ ድካሞቻችንና ኃጢአቶቻችንን ማወቅ የኛ ድርሻ ነው ይላል። ዓለማዊነት የሆንንም፣ ራስ ወዳድነት የሆንንም፣ ራስን ከፍ የማድረግ ፍቅር የሆንንም፣ አንደኛነትን ፍለጋ የሆንንም፣ በኃይል የተነቃቃ ስሜታዊነት ኃጢአት የሆንንም፣ የእግዚአብሔርን ጸጋ በስሰኝነት የሚለውጡት የኒቆላውያን ኃጢአት የሆንን፣ በጥበብና በሃይማኖት እውቀት በመካከል በመመካት ታላቅ ብርሃንን መምረጥንና ዕድልን ያለ አግባብ እየተጠቀሙ በኑሮና በባህሪ ግን ግብዝና ያልተገራ መሆን ይሆንን፣ ጠንካራና ኃይለኛ እስኪሆን ድረስ እሽሩሩ እየተባለ ያደገ ምንም አይነት ባህሪ ቢሆን ይዟችሁ እንዳይጠፋ ድል ለመንሳት ቆራጥ እርምጃዎችን ውሰዱ ይለናል። እግዚአብሔር እንዲረዳን ልንጸልይ ይገባል። እንግዲህ በቤተ ክርስቲያን ውስጥ ከኃጢአት መራቅም ደግሞ እንደሚያስፈልግ ተጽፎልን እናገኛለን። የመንፈስ ቅዱስ ቤተ መቅደሶች እንደሆንን ሐዋርያ ጳውሎስ የሚያሳስበን ለዚህ ነው። የተፈጠረውን ችግር ለመፍታት ብቻ ሳይሆን ደግሞም ወደ ችግር ውስጥ እንዳንገባ የሚረዳንን ወሳኝ እውነት ሲያስተምረን፣ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል፣ ለራሳችሁም አይደላችሁም ይለናል። ጳውሎስ በፍርድ ቤት ስለመካሰስ ከመከረ በኋላ ዋና ርዕስ ወደሆነው በቤተ ክርስቲያን ውስጥ ስለነበረው ዝሙት በድጋሚ ያነሳል። ግን ዝሙት በቤተ ክርስቲያን ውስጥ ለምን ኖረ ካልን በቅድሚያ ክርስቲያኖች ለቅድስና በመጠራታቸው ሁሉም ኃጢአት ከነሱ ሊርቅ ይገባል። ነገር ግን አንዳንዶች ኃጢአታችን ሁሉ ይቅር ስለተባለ በአካላችን የፈለግነውን ማድረግ እንችላለን ብለው ይሞግቱ ነበር። ጳውሎስ ግን ሥጋ ለዝሙት አይደለም ብሎ የሚያስረዳው ለዚህ ነው። በአንደኛ ቆሮንቶስ ምዕራፍ 6 ከ12-13 ላይ ስናነብ የእርሱ ሙግት አካላችን የክርስቶስ ነው የሚል ነው። የክርስቶስ የሆነውን ሥጋ ወስደን ከአመንዝራ ሰው ጋር አንድ ማድረግ ፍጹም ያልተገባ እንደሆነም ይናገራል በዚሁ በአንደኛ ቆሮንቶስ 6። በመጨረሻም በአንድ ወሳኝ ጉዳይ ላይ እንድናሰላስል ይመራናል። እርሱም አካላችን የመንፈስ ቅዱስ መቅደስ መሆኑንና ደግሞ ባለቤትነቱ የእኛ ሳይሆን የእግዚአብሔር መሆኑን በማስረገጥ ይናገራል። እግዚአብሔር በልጁ ውድ ደም ስለገዛ እኛም በአካላችንና በመንፈሳችንም እርሱን ልናከብር እንደሚገባ
በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ ጳውሎስ በደንብ አድርጎ አስሮ ያስቀምጠዋል። የእናንተ አይደላችሁም ካልን በኋላ የእኛ ለመሆናችንን መረዳታችን ደግሞ ወዴት ሊመራን ይገባል ሲል በዋጋ ተገዝታችኋልና ስለዚህ በሰውነታችሁ እግዚአብሔርን አክብሩት በማለት ይናገራል። እንግዲህ ቀጥሎ ደግሞ ስለ ሕጋዊ ግንኙነቶች ይናገራል። በተለይ በአንደኛ ቆሮንቶስ ምዕራፍ 7 ላይ ሄደን በምናነብበት ጊዜ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት ይላል። ጳውሎስ በቆሮንቶስ ቤተክርስቲያን እየተጠየቁ ያሉትን አንዳንድ ጥያቄዎች ነው እያነሳ ያለው እና በተመለከተ ሲናገር ከዝሙት እንዴት መሸሽ እንዳለብን ደግሞ ያስረዳል። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ ይህንን ሐሳብ ነው በግልጽ የሚያስቀምጠው። ስለ ጻፋችሁልኝ ጉዳይ ሰው ወደ ሴት ባይደርስ መልካም ነው ይልና ነገር ግን ከዝሙት ለመጠበቅ እያንዳንዱ የራሱ ሚስት ይኖረው ይላል። በመሰረቱ ትዳር የተጣመሩ ሕጋዊ ጥንዶች በእነሱ መካከል የሚሰጥ ግንኙነት ነው። ደግሞ በትዳር ውስጥ ሊደሰቱ ይገባል። ትዳር ያልመሰረቱ ሰዎች ግን ከማንም ጋር የተቃራኒ ጾታ ግንኙነት ሊፈጽሙ እንደማይገባ ነው ጳውሎስ የሚያስተምረው። ባለትዳሮች ባለቤቶቻቸው ለዝሙት ኃጢአት እንዳይጋለጡ ደግሞ የተቃራኒ ጾታ ግንኙነትን መከልከል እንደሌለባቸውም እዚሁ ጋር ያስቀምጣል። በአንደኛ ቆሮንቶስ ምዕራፍ 7 ባል ለሚስቱ የሚገባትን ሁሉ ያደርግላት፣ ሚስትም እንዲሁ ለባሏ የሚገባውን ታደርግለት። ሚስት አካሏ የራሷ ብቻ አይደለም፣ የባሏ ነው። እንዲሁም ባሏ አካሉ የራሱ ብቻ አይደለም፣ የሚስቱም ነው። በጸሎት ለመትጋት ተስማምታችሁ ለተወሰነ ጊዜ ካልሆነ በስተቀር እርስ በርሳችሁ አትከላከሉ። ራሳችሁን ባለመግዛት ሰይጣን እንዳይፈትናችሁ እንደገና አብራችሁ ሁኑ። ይህን የምለው ግን እንደ ትእዛዝ ሳይሆን እንደ ምክርም ነው በማለት ሲናገር እናያለን። ትዳር ያልመሰረቱ ሰዎች ከምኞቶቻቸው የመቆጠብ ስጦታ ካላቸው ቤተሰብን በማስተዳደር ስራ ሳይጠመዱ ያለ ገደብ እግዚአብሔርን የማገልገል እድል እንዲኖራቸው ያን እድል እንዲጠቀሙበት ጳውሎስ ይመክራል። ትዳር ያልመሰረቱ ሰዎች ከምኞቶቻቸው መቆጠብ ካልቻሉ ግን ለፈተና ከመጋለጥ ይልቅ ትዳር ቢመሰርቱ እንደሚሻላቸውም በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 9 ላይ እናነባለን። እንግዲህ ጳውሎስ ሕጋዊ ግንኙነት ይኸውም በቃሉ የተፈቀደውን ትክክለኛውን ነገር መለማመድ በጥፋት ውስጥ ከመግባት የሚጠብቅ እንደሆነ ሲያስቀምጥ ከዚህ እንረዳለን። እንግዲህ ይህንን ጥናታችን ወደ ፍጻሜ ስናመጣ ለሳቱት በመትጋት የእያንዳንዱ ሰው ዓይን ወደ ክርስቶስ ያቅና ይላል። ስለ አዳኙ ይቅር ባይ ምሕረት ለሳቱት ይናገሩ። ኃጢአተኛው ንስሐ እንዲገባና ይቅር ባይ በሆነው እንዲያምን ያበረታቱት። የኃጢአተኛውን ንስሐ ቤተ ክርስቲያን በአመስጋኝ ልብ ትቀበለው። ንስሐ የገባው ሰው ካለማመን ጨለማ ወደ እምነት ጽድቅ ብርሃን ይመራ። የሚንቀጠቀጥ እጁ ለአፍቃሪው ለኢየሱስ እጆች ይሰጡ። እንዲህ ያለው መመለስ ሰማይ ያጸደቀው ነው ይላል። በዚህ ጥናታችን ያየነው በተለያየ ኃጢአት ውስጥ ብንወድቅ በቤተ ክርስቲያን ውስጥ ኃጢአት ቢገጥመን ከኃጢአት እንድንርቅ በኃጢአት የወደቅን ከኃጢአት ጉድጓድ ወጥተን በጽድቅ ጎዳና ላይ እንድንራመድ ያንንም ደግሞ ለማድረግ የሁላችንም የእርስ በርስ ድጋፍ በክርስቶስ ፊት በጸሎት አንዱ ሌላውን ይዞ መቅረብና መምከር፣ ማስተማር፣ መደገፍ እንደሚያስፈልግ ተምረናል። እንግዲህ ከነዚህ ኃጢአቶች ርቀን በጽድቅ መመላለስ እንድንችል እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።